አሴር እንደ ዛሬው አሳዝኖኝ አያውቅም። እውነት እላችኋለሁ ቤተሰቦቼ፣ እስከ ዛሬም ድረስ ቢሆን አሴር በጣም የሚያሳዝን ልጅ ነው። ለሀና ያለው ስሜት፣ ለሀና ያለውን ፍቅር ሁላችንም እናውቃለን። ግን በዚህ ልክ እንደዚህ ውስጡ ተሰብሮ አይዋሉ ብዬ አስቤ አላቅም ነበር። ራሱን እስከሚስት ድረስ ራሱን እስከማያቅ ድረስ መጠጥ ጠጥቶ ከወይዘሮ ሜላት ቤት ሄዶ ሀናን እንደዛ ሲናገራት በቤተሰቦቿ ፊት እውነት ሀናም አልቻለችም፣ አልቅሳለች። ግን የሱ በዛ ልክ ውስጡ መሰበሩ በጣም ያሳዝናል። አንዳንድ ጊዜ ታውቃላችሁ የማይሆንን ነገር ጠብቃችሁት የእናንተ እንደማይሆን እያወቃችሁ መጨረሻውን ስታውቁ ግን በዚህ ልክ የሚሰብሯችሁ ሲሆን በጣም ያማልና እኔ እውነት ነው የምላችሁ አሴር የእውነት መስሎ ነው የታየኝ። ታውቃላችሁ እንባዬ ሁሉ እየመጣ ነው ያየሁት እዛ ፓርት ላይ እና ወደ ቤተሰቦች እናንተስ እንደታያችሁት እስኪ ሀሳብ አስተያየታችሁን አካፍሉን። በማንኛውም በሁሉም ባይባልም በብዙ ሴትም ሆነ ወንድ ህይወት ላይ የሚደርስ ነገር ነው ዛሬ በአሴር ያየሁትና አይደኖ እኔ እምባዬን እስከ መቆጣጠር እስከሚያቅተኝ ድረስ ነው ያየሁትና እናንተ እንደታያችሁት እስኪ ሀሳባችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ማድረጋችሁን አትርሱ። እናም አረ ቤተሰብ ተው ግን እንደው ላይክ አድርጉልኝ ማርያምን። እስኪ እንደው ምን ይጎዳችኋል ላይክ ማድረግ? ጌታን ምንም አይቀንስባችሁም ከክብራችሁ እግዚአብሔርን በእናታችሁ ላይክ አድርጉ። እና ወደ ድራማው ስመለስ ዛሬ አሴር በጣም ነበር ያሳዘነኝ። ቤቱ አሁን ሞቅ ሸብረቅ ደመቅመቅ ብሏል። ከዛም ባለፈ እንግዲህ ያው አቶ መስፍን ወንድሙ ደውሎለት ሂዷል። ምን ገጠመው ምን ደርሶበት ይሆን የሚለው ነገር እንግዲህ ምንም አዲስ ነገር የለም። አቶ መስፍንም ከሽምግልናው ራሱ የሚደርስ አይመስለኝም። ምክንያቱም ራቅ ያለ ቦታ ይሆናል ብዬ አስባለሁ። ሲቀጥል ደግሞ ራቅ ያለ ቦታ ባይሆንም ውድ ቤተሰቦች ምናልባት የድማሙ ነገር ከበድ ያለ ነገር ሊሆን ይችላል። ስለዚህ ከሽምግልናው አቶ መስፍን ይደርሳል ብዬ አላስብም። ያው አቶ ኖላዊ ስላለ እሱ ባለበት ሽምግልናው ይካሄዳል ብዬ አስባለሁ። እና ድማሙ ግን ምን ገጥሞት ይሆን? ምን ገጥሞት ነው አቶ መስፍን ደውሎ ካለበት ቦታ ድረስ እንዲሄድና የደወለለትን በሌላ ስልክ እንደሆነ ነው የታወቀውና ምን ገጥሞት ይሆን ብላችሁ ታስባላችሁ ውድ ቤተሰቦች? እኔ ግን በጣም ነው ያሳሰበኝ በነገራችን ላይ። በዛ ላይ አቶ መስፍን ከሽምግልናው አለመገኘቱ ደግሞ በጣም ከባድ ነገር ነው። ሌላው በጣም ደስ የሚለው ነገር ደግሞ ምንድነው ካላችሁኝ ወይዘሮ አስቴር የቤቱ ድምቀት መጥታለች። ያው ወሳኝ በተባለ ሰዓት እና በጣም በሚያስፈልግበት ሰዓት ስለምትገኝ ወይዘሮ አስቴር በጣም ነው ደስ የሚለውና ወይዘሮ አስቴር ከቻሳ ብላ ቤቱን እንደመቅመቅ አድርገዋለች። እሱም በጣም ደስ የሚል ነገር ነው። ሌላው ጎን ማለት ነው። ሌላው ውድ ቤተሰቦቼ ያው ሰላምና ቅዱስ እልል ያለ ፍቅር ገብተዋል። እዚህ ላይ ደግሞ ማሮች ሳላነሳም አላልፈው የእዝራ ያው በጉጉት የሚጠብቀው ነገር በስማ እናንተ ማግባትን እንደዚህ ያጓጓል እንዴ? አይ ግን እንደው ከሰርግ በኋላ ያለው እንደዚህ እውነትም በፍቅር ቢቀጥል አሪፍ ነበር። ግን ምን ዋጋ አለው? ከሰርግ በኋላ እንደዚህ አይቀጥልም። ማለቴ ሰው አብሮ መኖር ሲጀምር መሰለቻቸት ይመጣል። እንደዚህ በውጭ ስትሆኑማ በስልክ እንደገና ደግሞ በሳምንት አንድ ቀን ወይም በሳምንት 2 ቀን 3 ቀንም ቢሆን ግንኙነት አሪፍ ነው፣ ደስ ይላል። ግን አንድ ላይ መኖር ሲጀመር መሰለቻቸት አለ። የት ነበርክ፣ የት ወጣ፣ የት ገባህ የሚባል ነገር አለ። ከዛስ ልጅ ሊመጣ ይችላል ምናምን ነገሮች እና ያው በፍቅር ጊዜ ወይም ደግሞ ሳይጋቡ በፊት ያለው ፍቅር በጣም ደስ ይላል። እና የእዝራ እንደዚህ በጉጉት መጠበቁ በጣም ነው የገረመኝ እናንተ። ያነ ቁጥብ የነበረ ልጅ፣ ያ አውራ ተብሎ የማያወራ ልጅ፣ ምንም ጓደኛ የሌለው ልጅ አሁን ግን ለሀና ያለው ስሜትና ሀናን ገና ለገና ላይሆን ይችላል፣ ላላገኛት እችላለሁ፣ ውስጤ እየፈራ ነው የሚለው ራሱ ገና አስቀድሞ በጣም የሚገርም ነውና እውነትም ውስጡ እንደፈራ አይቀርም። እዝራ እርግጠኛ ነኝ ያገባታል ብዬ አላስብም። ምክንያቱም አሁን ሽማግሌዎቹ ሲመጡ የቤተሰብ ስም ይጠቀሳል። አቶ በቃሉ ልኮን ነው ይላሉ አይደለ ቤተሰብ
መቼም የሰውየውን ስም ይጠራሉ ብዬ አስባለሁኝ። እኔ ግን መጀመሪያ ምን ነበር መሰለህ ለካ የወንድ ልጅ አባት አይሄድም ለሽምግልና እንደውም አብረው የሚሄዱ መስሎኝ ነበረ። ከዛ አብረው ሄዶ ከወይዘሮ ሜላት ቤት ሲደርሱ አስባችሁታል እንደ ውሻ ስታባረራቸው ምናምን ነገር አቶ በቃሉም ቢሆን እንደዛ ደንግጦ ምናምን ነገር ሲመለስ እንደዛ ነበር የታየኝ። ግን ሳስበው ለካ የወንድ ልጅ አባት ለሽምግልና አይሄድም ማለት ነው። እና ያው የሚያስፈልገውን ነገር ሰጥተው እነሱ ተመልሰዋል። ሽማግሌዎቹም እንግዲህ እቋ እቀጭ እያሉ ወደ አቶ መስፍን ቤት አምርተዋል። አልደረሱም ግን ማለት ነው እንደነገርኳችሁ ነው። የእዝራ ጉጉት በጣም ነው የገረመኝ። እንደውም ቅዱስን አላስቀምጥ ብሎት ነበረ። እኔ ሁሉንም ነገር አዘጋጃለሁ፣ በቃ ተነስ ሂድ ተቀመጣ ቤት እኔም ተድሬ ባየሁት አልኩኝ። እናንተ እንደዚህ በጉጉት ነው እንደ እንትን የሚለው ሀኒቾ ራሱ ቤት ውስጥ በቃ ያለ እሷ እንትን የለም፣ ሁሉን ነገር የምታስተካክለው እሷ ናት፣ እኔ አውቃለሁ ትላለች። መቼም በሁሉም ነገር ዲኮሩንም እሷ ነው የምታደርገው ምናምን ነገር እና ያው ብቻ በጣም ደስ ይላል። እንግዲህ መጨረሻቸውን ያሳምርላቸው። ሌላው ሰላምዬ እንግዲህ ያው ከቅዱስ ጋር ያላትን ግንኙነት ጠበቅ አድርጋ ይዘዋለች። በጣም ደስተኛ ናት አሁን ባለችበት ህይወት። እናም ያው ብር ራሱ ልስጥ ብለው ነበረ ለቅዱስ አንደኛ ሚዜ ነኝ እና ምናምን ብሎ ሲጠይቃት ማለት ሲነግራት ብር ልስጥህ ሁሉ ብለው ነበር። ነገር ግን እሱ በጭራሽ ብር እንደማይፈልግና እዝራ ሁሉንም ነገር እንደሚያስተካክልለት ነው የነገራት። እና በጣም ደስ ይላል። ይሄኛውም ራሱ እርግብ ወደ ወይዘሮ ሜላት ቤት መጥታለች። ከእስር ቤት ነፃ ሆና ወጥታለች። እርግብ ከእስር ቤት ነፃ መውጣቷ ለድንብላል ተጽዕኖ ይኖረው ይሆን? እናንተስ ምን ትላላችሁ? እርግብ ከእስር ቤት ወጥታ መታለች። ቀጥታም መቼም አይን አውጣ ናት ወደ ወይዘሮ ሜላት ቤት ነው የመጣችው። እና ይቺ ልጅ ማለት ነው አሁን ከተምቹ ጋር ተገናኝታለች እንደመጣች። በጣም ደስ የሚለው ነገር ግን ከዛ ቤት ማንና ማን ጠልቷታል ካላችሁ ቤተሰቦች እርግብ ስትገባ ወይዘሮ አስቴርና ሰላም እሷ ነበረች በር የከፈተችው። እና በሩን ስትከፍት እርግብ መሆኗን ስታይ በጣም ነበረ የተናደደችው፣ በጣም ነበረ የተበሳጨችው። ከሚገባው በላይ ነበረ ስትናገራት የነበረው። እና ምን ልትሆኚ መጣሽ? ምን ታደርጊያለሽ? ምን ብለሽ ነው የመጣሽው? በድጋሚ ወደ ቤታችን ምልስ ልትሰሪ ነው እያለች ነው ስጮህባት የነበረው። እና እውነትም ያስብላል። ግን የእሷ ድፍረት ደግሞ በጣም ነው የሚገርመው። ያን ሁሉ ያደረገችበት ቤተሰብ ያው መውደቂያና ማደሪያ ምናምን ስለሌላት ነው የመጣችው ከዛ ወደዛ ቤት ተመልሳ። ግን ቢሆንም በጣም ከባድ ነው እውነት ለመናገር ቤተሰብ ያን ቤተሰብ እንደዛ እንደ ገብስ ቆሎ ስታምሰው ቆይታ ከዛ ከእስር ቤት ነፃ ስትሆን መምጣቷ ወደዛ ቤት በጣም የሚገርም ነው። ግን ደግሞ ያን ያክል የሚገርምም አይደለም። ለምን ካላችሁኝ እስር ቤት እያለች ያሳዩት የነበረው ፊት፣ ያሳዩት የነበረው ፈገግታ፣ ይቅር ብለዋት እንደዛ ጥሩ ጥሩ ፊት ሲያሳዩት ስለነበረ ያን ያክል አይጨክሩብኝ ብላ ነው የመጣችው ወደዛ ቤት። አይኗንም በጨዋታ ቢሆንም ያም ሆነ ሰላም ነበረች፣ አልተቀበለቻት፣ ወደደችም ጠላችም ከዛ ቤት ገብታለች። ግን ከዛ ቤት የገባችው ሀናና ምናሴ ስላሉ ነው። ሀናና ምናሴ ባይኖሩ ኑሮ ሰላም እንደሆነች በትሞትም ከዛች ቤት አታስገባትም ነበር። ነገር ግን ምናሴም ሆነ ሀና ተቆጥተዋት ወደዛ ቤት እንድትገባ አድርገዋታል ማለት ነው። ገብታለች። ከገባች በኋላም ቢሆን ያው እርግብ ተጸጽታለች። አልተጸጸተችም አይባልም። ያደረገችው ነገር ልክ እንዳልሆነ ታውቃለች። ያን ቤተሰብ በጣም እንደጎዳችውም ጠንቅቃ ታውቃለች። 100% ብዙ መጥፎ ነገር እንዳደረገች ታውቃለች። ግን ቢሆንም አንዳንድ ጊዜ ደግሞ ታውቃላችሁ ቤተሰብ መሄጃ ምንም መንቀሳቀሻ ሳይኖራቸው ሲቀር ደግሞ ምንም አማራጭ የላቸውም። እዛው ቤተሰብ ላይ ወይም ደግሞ እዛ ቤተሰብ ላይ ከመውደቅ ውጭ ሌላ ምንም አይነት አማራጭ አይኖራቸውም። እና እርግብ የሚያደረገችው እንደዛ ነው። ግን አሁን እኔ የምፈራው ለማን እንደሆነ ታውቃላችሁ? ለድንብላል ነው። ድንብላልን በቀላሉ የምትተዋት አይመስለኝም። ምክንያቱም ተምቹን በጣም ትወዶ ነበር፣ ታፈቅረው ነበር። ስለዚህ ስለምትወደውና ስለምታፈቅረው እንደዚህ በቀላሉ ትተዋታለች ብዬ አላስብም። ብቻ ድንብላል ፈጣሪ ይሁናት። የተምቹንም ፊት አይቀይርባት ነው የምለው። አሁን ለጊዜው እንኳን ገና ሲያያት እኮ በነገራችን ላይ ገና ሲያያት እኮ ነው ፈገግ ብሎ እቅፍ አድርጎ የሳማት። ከዛ ውጭ ምሳ በሉ ምናምን። ግን
ምን ብሏታል? አብረን እንደውም ደፋር ነሽ፣ ወደዛ ቤት እንዴት ልትሄጂ ቻልሽ? አንቺ በጣም ደፋር ነሽ ምናምን ነገር ሲላት ምን ላድርግ ምንም አማራጭ አልነበረኝም የሚሄድበት ስላልነበረ ነው ወደዛ ቤት የሄድኩት ብላለች። ግን ቢሆንም እሺ ከዛ ቤት እንድወጣ እናንተ ጋር ልምጣ ብለው ነበረ ተምቹን። ነገር ግን እሱ ኖ እኔ እንኳን አይደለም ወደ እኛ ቤት ልወስድሽና እኔና አንቺ ራሱ አሁን እዚህ ላይ ብንታይ በጣም ከባድ ነው የሚሆነው። ድንብላል በጣም ትበሳጭብኛለች፣ ታዝንብኛለች፣ እንደዛ እንደሆነ ደግሞ አልፈልግም ሲል እኔ በጣም ነው የወደድኩት። በነገራችን ላይ ማርያምን እኔ ይተዋታል ብዬ ነበረ እርግብን እንዳየ ይተዋታል ብዬ ነበር። ነገር ግን ነው ለሷ በጣም ነው የሚያስብላት፣ በጣም ነው የሚቆረቆርላት፣ እንድትጎዳበት አይፈልግም። እና በጣም ነው እንደምታስብላት ስትለው እንኳን አዎ በጣም ነው የማስብላት እኔ ካንቺ ያላገኘሁትን ነው ከሷ ያገኘሁትና መቼውንም ቢሆን በጣም ነው የምጠነቀቅላት ነበር ያለው። እና እንደዛ ሲል በጣም ደስ አለኝ። ለማንኛውም ወደ ቤተሰቦቼን እዚህ ላይ አቆማለሁ። በቀጣይ ይዤ እመጣለሁ። አመሰግናለሁ።